ሰላም ጤና ይስጥልን ወደዚህ ቻናል ቤተሰቦች እንደምንቆያችሁ እንደምንሰነበታችሁ። እንግዲህ በምዕራፍ 4 ከ2018 የወጡ የኤግዚት ኤግዛም ጥያቄዎችን በመስራት ላይ እንገኛለን። ዛሬ ደግሞ እንግዲህ ከሪሰርች ኮርስ የወጡ የኤግዚት ኤግዛም ጥያቄዎችን እንመለከታለን። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሲሆናችሁ እንደዚህ አዳዲስ ቪዲዮ ሲለቀቁ ኖቲፊኬሽን እንዲደርሳችሁ ያድርጉ። በዚሁ አጋጣሚ ለመጠቆም ያክል አዲስ የተከፈተ የቴሌግራም ግሩፕም ቻናልም አለን። ጆይን ያደረጋችሁ ፍሪ በሆነው እንግዲህ አክሰስ ማድረግ ትችላላችሁ። እዛ ላይ የሚለቀቁ ዶክመንቶችንም ሌሎች ፋይሎችን በዚሁ እንግዲህ ቪፒኤን በማብራት ቪዲዮ ተመልከቱልኝ። ቀጥታ እንግዲህ ከሪሰርች ኮርስ ከወጡ 2018 የኤግዚት ኤግዛም ጥያቄዎችን እንመልከት። Question number 1. Which of the following defines a type 1 error? A. Rejecting false alternative hypothesis. B. Rejecting true null hypothesis. C. Rejecting true alternative hypothesis. D. Failing to reject false null hypothesis ይለናል። እንግዲህ ከተዘረዘሩ ምርጫዎች ውስጥ ታይፕ 1 ኤረር ዲፋይን የሚያደርግልን የትኛው ነው ይልናል። ወደ መልሱ ከመሄዳችን በፊት እንግዲህ ስለነዚህ ስለሁለቱ መሰረታዊ የሆነ ግንዛቤ ልስጣችሁ። በስታቲክስ እና በሪሰርች ወይንም በምርምር ውስጥ እንግዲህ በምንወስደው ውሳኔዎች እንግዲህ ሁለት አይነት ኤረሮች ሊፈጠሩ ይችላሉ። እነዚህም እንግዲህ ታይፕ 1 እና ታይፕ 2 ኤረር ብለን በሁለት እንከፍላቸዋለን። ታይፕ 1 ኤረር የምንለው ምን አይነት ኤረር ነው? ታይፕ 1 ኤረር የምንለው በሪሰርች ሊሆን ይችላል፣ በስታቲክስ ዳታዎች ላይ ሊሆን ይችላል። እውነት የሆነ ነገር አለ። ይሄ እውነት የሆነውን ነገር ውሸት ነው ብለን ወይንም ፎልስ ፖዚቲቭ ነው ብለን በምንቀበልበት ጊዜ ምን አይነት ኤረር ፎርም እናደርጋለን? ታይፕ 1 ኤረር ፎርም እናደርጋለን ማለት ነው። ለምሳሌ አንድ ጤነኛ የሆነ ሰው ለሆስፒታላችን ቢመጣ ያ ጤነኛ ሰው በላቦራቶሪ ስህተት ሊሆን ይችላል። ላቦራቶሪ ሪዛልቱ ፎልስ የሆነ ፖዚቲቭ ቢሰጠን ሰውየውን ምን እንለዋለን? ታማሚ እንለዋለን። ሰውየው ጤነኛ ነው፣ ነገር ግን በላቦራቶሪ እንግዲህ ሪዛልት ኤረር አማካኝነት የምንፈጥረው አይነት ኤረር ታይፕ 1 ኤረርን ፎርም እናደርጋለን። ታይፕ 2 ኤረር የምንለው ውሸት የሆነን ነገር እውነት ነው ብሎ መቀበል ማለት ነው። ይህም እንግዲህ ፎልስ ኔጌቲቭ የምንለው ማለት ነው። አሁንም በቅድሞ ምሳሌ ላስረዳችሁ። የታመመ ሰው አለ፣ ማላሪያ ሊሆን ይችላል። የማላሪያ ምልክቶችን እያሳየ ነው። ይህ እንግዲህ ክሊኒካሊ በጣም እንደታመመ ይነግረናል። ነገር ግን ጤነኛ ነህ ብሎ ወደ ቤት በምናሰናበትበት ጊዜ የምንፈጥረው አይነት ኤረር ታይፕ 2 ኤረር እንላለን ማለት ነው። እዚህ ሁለቱ እንግዲህ ሪሌሽንሺፓቸውን በምናይበት ጊዜ እንግዲህ በአንድ ጥናት ውስጥ ታይፕ 1 ኤረር የመፈጠር እድሉን ለመቀነስ ሲግኒፊካንስ ኦፍ ሌቨል ወይንም አልፋን በምናሳንስበት ጊዜ ወደ ታይፕ 2 ኤረር እንገባለን ወይንም የታይፕ 2 ኤረርን እንፈጥራለን ማለት ነው። ስለዚህ ሁለቱ የተጋላቢጦሽ ግንኙነት አላቸው ማለት ነው። 5% እና 1% እንግዲህ ሲግኒፊካንስ ኦፍ ሌቨል አለ። ይሄ ማለት 0.05 እና 0.01% አለ። እንግዲህ ከ0.05 ሲግኒፊካንስ ሌቨላችን እየቀነሰ በሄደ ቁጥር ተአማኝነቱ በዛው ልክም እንግዲህ እየጨመረ ይመጣል ማለት ነው። ነገር ግን ሲግኒፊካንስ ኦፍ ሌቨሉን በጣም በምናሳንስበት ጊዜ ሳናውቀው እንግዲህ የታይፕ 2 ኤረርን እድል እየጨመርን እንመጣለን ማለት ነው። ስለዚህ ሁለቱ እንግዲህ የተገላቢጦሽ ግንኙነት አላቸው ማለት ነው። በዚሁ ልክ ደግሞ ሁለት መላምቶች አሉ። ኒውል ሃይፖቴሲስ እና አልተርናቲቭ ሃይፖቴሲስ ምንላቸው አሉ። ኒውል ሃይፖቴሲስ ምንለው ምንም ለውጥ የለም ወይንም ልዩነት የለውም የሚለውን መነሻ ይዘን እንጀምራለን። ለምሳሌ ኒሞኒያ ላይ አዲስ የተሰራ መድኃኒት ቢኖር ብለን እንጀምራለን። የኒውል ሃይፖቴሲስ መላምት ስንሆን ይሄ አዲሱ መድኃኒት አይፈውስም ብለን እንጀምራለን ማለት ነው። ዚስ ታይፕ ኦፍ እንግዲህ መላምት ምን ይባላል? ኒውል ሃይፖቴሲስ እንላለን። አልተርናቲቭ ሃይፖቴሲስ ደግሞ ወይንም H1 ምንለው እንግዲህ ለውጥ አለ ብለን እንጀምራለን። ይሄንም ለውጥ እንግዲህ እንዳለ ለማረጋገጥ የምንፈልገው አይነት መላምት በሚሆንበት ጊዜ አልተርናቲቭ ሃይፖቴሲስ እንላለን። ለምሳሌ ቅድም እንዳልኩኝ ለኒሞኒያ አዲስ የተሰራ መድኃኒት ቢኖር ይሄ አዲሱ መድኃኒት በሽታውን ይፈውሳል ብለን ምን እንጀምራለን? በአልተርናቲቭ ሃይፖቴሲስ እንጀምራለን ማለት ነው። እንግዲህ ሁለት አይነት ሪጀክሽን አለ። የመጀመሪያው ሪጀክሽን እንግዲህ ትሩ ኑል ሃይፖቴሲስ ሪጀክት በምናደርግበት ጊዜ ነው። ይሄ ምን ማለታችን ነው? እንግዲህ ለውጥ ወይም እንግዲህ ልዩነት ሳይኖር እውነታ ሆኖ ሳለ እኛ ግን በስህተት ያን ነገር ለውጥ አለ ብለን ስንወስደው ነው። ለምሳሌ ቅድም የወሰድኩት ምሳሌ አንድ ታካሚ እንግዲህ ሙሉ ለሙሉ ጤነኛ ነው። ይህም እንግዲህ ኒውል ሃይፖቴሲስ እንላለን። ጤነኛ ነው፣ ምንም እንግዲህ በሽታ የለበትም። ይሄ ትክክለኛ የሆነ ሃይፖቴሲሳችን ነው ወይንም ኒውል ሃይፖቴሲስ ነው። ነገር ግን የላቦራቶሪ ምርመራዎችን ቼክ በምታደርጉበት ጊዜ ላቦራቶሪ ተሳስቶ በሽታ አለበት ብሎ በሚወስንበት ጊዜ እዚህ ጋር ትክክለኛ ምን እናደርጋለን? እንክደዋለን ማለት ነው። ስለዚህ ትሩ ኑል የነበረውን ምን እናደርጋለን? ውድቅ እናደርጋለን ማለት ነው። የውሳኔ
ስህተት ይመጣል ማለት ነው። የሌለውን ነገር ምን እናደርጋለን? አለ ብለን እንደመድማለን ማለት ነው። ስለዚህ ፎልስ አላርም ፎርም እናደርጋለን። ሁለተኛው ላይ ሪጀክቲንግ ትሩ አልተርናቲቭ ሃይፖቴሲስ ነው። ይህም ማለት ነው እንግዲህ እውነት የሆነውን አልተርናቲቭ ውድቅ ማድረግ ማለት እንግዲህ ለውጥ አለ። አልተርናቲቭ ሚንስ ኦፕሽን ነው አይደለ? ስለዚህ ለውጥ አለ፣ እውነት ነው። እኛ ግን እንግዲህ በስህተት ምንም ለውጥ የለም ብለን ስንጥለው ሪጀክቲንግ ኦፍ ትሩ አልተርናቲቭ እንላለን ማለት ነው። ስለዚህ ይሄ ብዙ ጊዜ የሚከሰተው ታይፕ 2 ኢረር ላይ ነው። ፎልስ ኔጌቲቭ በመባል ይታወቃል ማለት ነው። ሶ እንግዲህ ለውጥ አለ፣ ነገር ግን አልተርናቲቭ የሆነውን እውነታ ምን እናደርገዋለን? እኛ ምንም ለውጥ የለም ብለን ስንጥለው ምን ፎርም እናደርጋለን? ታይፕ 2 ኢረር ፎርም እናደርጋለን። ይሄም እንግዲህ ፎልስ ኔጌቲቭ ይባላል። እንግዲህ በስታቲክስ ቋንቋ ሪጀክቲንግ አልተርናቲቭ ማለት እንግዲህ ፌሊንግ ቱ ሪጀክት ወይም ፎልስ ኑል እንደማለት ነው። እንግዲህ ምሳሌ ላንሳላቸው። አንድ ታካሚ የምር ታሟል፣ ምልክቶችን ያሳያል። ከኖርማል ፊዚዮሎጂው የተለየ ነገር አለ። ይሄ ትክክለኛ እውነታ ነው። ነገር ግን ዶክተሩ ምርመራ አድርጎ ምንም የለብህም ብሎ ጤነኛ ነህ ይለዋል። ከዛ ወደ ቤቱ ይሰደዋል። እዚህ ጋር ምን ይፈጠራል ማለት ነው? እውነት የነበረው ህመምተኛ ወይ ትሩ የነበረውን አልተርናቲቭ እናደረግነው ማለት ነው፣ ውድቅ አደረግነው ማለት ነው። ስለዚህ በዚህ ጊዜ የውሳኔ ስህተት ፎርም ያደርጋል ማለት ነው። ያለንን እውነታ በሽታ የለም ብሎ ማለፍ ይመጣል ማለት ነው። ይህም እንግዲህ ሚስ ኦፖርቹኒቲ ፎርም ያደርጋል ማለት ነው። እንግዲህ ትሩ ኑልን ሪጀክት ካደረግን ምን ፎርም እናደርጋለን? ትሩ አልተርናቲቭ ሪጀክት ካደረግን ምን ፎርም እናደርጋለን? ኢዚ አንደርስታንድ ለማድረግ እንግዲህ ለምሳሌ አንድ ሰው ወንጀል ይሰራል፣ ሌላኛው እንግዲህ ተመልካች ሊሆን ይችላል። ነገር ግን ተመልካቹን ወንጀል ሰርተሃል ብለን ምናስረው ከሆነ ምን ፎርም አደረግን? ትሩ ኑልን ምን እናደርጋለን? ሪጀክት እናደርጋለን። ምክንያቱም ወንጀል የሰራውን ትተን ወንጀል ያልሰራውን ንጹህን ሰውዬ እናስረዋለን ማለት ነው። በዚህ ጊዜ ትሩ ኑልን ሪጀክት ካደረግን ፎርም የምናደርገው አይነት ኢረር ታይፕ 1 ኢረር እንላለን ማለት ነው። ትሩ አልተርናቲቭን ደግሞ ሪጀክት ካደረግን እውነተኛው እንግዲህ ወንጀል የሰራውን ሰው ጥፋተኛ ነው፣ ነገር ግን እኛ ንጹህ ብለን ጥፋቱን ውድቅ አድርገን እንግዲህ እንለቀው ከሆነ ትሩ አልተርናቲቭን ሪጀክት እናደርጋለን። ትሩ አልተርናቲቭን ሪጀክት በምናደርግበት ጊዜ ይህ አይነት እንግዲህ ኢረር ፎርም እናደርጋለን። ይሄም ኢረር እንግዲህ ታይፕ 2 ኢረር ይባላል ማለት ነው። የሁለቱ ልዩነት እንደዚህ ከሆነ እንግዲህ ወደ ጥያቄው በምንመለስበት ጊዜ ምርጫ ኤ ላይ ሪጀክቲንግ ፎልስ አልተርናቲቭ ሃይፖቴሲስ ይለናል። ይሄ መልሳችን አይደለም። አልተርናቲቭ ሃይፖቴሲስ ታይፕ 2 ኢረር ነው። ታይፕ 2 ኢረር ጋር ነው የሚገናኘው። ካንስል ታደርጋላችሁ። ምርጫ ቢ ላይ ሪጀክቲንግ ትሩ ኑል ሃይፖቴሲስ ይለናል። ይሄ ትክክለኛ መልሳችን ነው። ምክንያቱም ትሩ ኑል ሃይፖቴሲስን ሪጀክት እናደርጋለን። ታይፕ 1 ኢረር ቅድም እንዳልኩኝ እንግዲህ ታካሚ ሙሉ ለሙሉ ጤነኛ ሆኖ ሳለ ነገር ግን በላቦራቶሪው ሪዛልት አማካኝነት ላቦራቶሪ በሚሳሳትበት ጊዜ እኛ ጤነኛ የነበረውን ሰው በሽታ አለብህ ብለን በምንወስንበት ጊዜ ምን ፎርም እናደርጋለን ማለት ነው? ትሩ ኑልን ምን እናደርጋለን? ሪጀክት እናደርጋለን ማለት ነው። በዚህ ጊዜ ምን ፎርም እናደርጋለን? ትሩ ኑል ሃይፖቴሲስን ሪጀክት እናደርጋለን። በዚህ ጊዜ ስህተት እንሰራለን ማለት ነው። የሌለን ነገር አለ ብለን እንግዲህ መጨረሻ ላይ ዲያግኖስ እናደርጋለን። ስለዚህ ፎልስ ፖዚቲቭ ሆነ ኮንክሉዥን ይኖረዋል ማለት ነው። ለኛ ሴናሪዮ ትክክለኛ መልስ ምርጫ ቢ ነው። ምርጫ ሲ ላይ ሪጀክቲንግ ትሩ አልተርናቲቭ ሃይፖቴሲስ ይለናል። ይሄ እንግዲህ ታይፕ 1 ኢረር አይደለም። ካንስል ታደርጋላችሁ። ምርጫ ዲ ላይ ፌሊንግ ቱ ሪጀክት ፎልስ ኒውል ሃይፖቴሲስ ይለናል። ፎልስ ኔጌቲቭ ወይንም ታይፕ 2 ኢረር ነው እንጂ ታይፕ 1 ኢረር አይደለም ማለት ነው። ለምሳሌ አንዲት እናት ፕሬግናንሲ ቴስቷ ፕሬግናንት እንደሆነች ያሳያል። ነገር ግን እንግዲህ እሷ አክቹዋሊ ፕሬግናንት አይደለችም። ምን ፎርም እናደርጋለን? ታይፕ 2 ኢረር ፎርም እናደርጋለን። ይሄም እንግዲህ ፎልስ ኔጌቲቭ ይባላል። ስለዚህ ለኛ ሴናሪዮ ትክክለኛ መልስ ምርጫ ቢ ላይ ያለው ይሆናል ማለት ነው። Question number 2. Which study design is used to find the prevalence of a disease at a single point in time? A. Case series, B. cohort, C. case control, D. cross sectional ይለናል። እንግዲህ ከተዘረዘሩ ምርጫዎች ውስጥ የትኛው ስቴዲ ዲዛይን በሽታን ፕሪቫለንስ አት ሲንግል ፖይንት ኦፍ ታይም እንድናቅ የሚረዳን ከተዘረዘሩ ምርጫዎች ውስጥ የትኛው ነው ይለናል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ኤ ላይ ኬስ ሲሪየስ ይለናል። ይህ መልሳችን አይደለም። ምክንያቱም ኬስ ሲሪየስ መሳሳይ የሆነ በሽታ ያላቸውን ሰዎች ሰብሰብ እናደርግና ካራክተሪስቲክሳቸውን ምን እናደርጋለን? ዲስክራይብ እናደርጋለን። ለምሳሌ በኢቦላ 20 ፔሸንቶች እንደ ሆስፒታል ላይ አድሚትድ በሆኑና እዛ ተቋም ውስጥ የሚሰራ አንድ ነርስ የዛ ፔሸንቶችን ሲምፕተም ሪፖርት የሚያደርግ እንደሆነ ኬስ ሲሪየስ እንላለን ማለት ነው። ምንም እንግዲህ ሁለት አይነት ፎርም ያደረገው ግሩፕ የለም። አንድ ግሩፕ ነው ፎርም የሚያደርገው። ተጨማሪም የሴም ዲዚዝ ነው ዲስክራይብ ለማድረግ የሚጥሩት ማለት ነው። ስለዚህ ፕሪቫለንሱን እንግዲህ አኩሬትሊ ሜዥር አያደርግም እንደ አይነት ስቴዲ። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ኮርት ይለናል። ይህ እንግዲህ መልሳችን አይደለም። ምክንያቱም ኮርት የምንለው ጤናማ የሆኑ ሰዎችን ፎሎ ነው የምናደርገው። ማን ዴቨሎፕ ሊያደርግ ይችላል? ለምሳሌ አንድ ሪሰርቸር
ሲጋራ የሚያጨሱና ሲጋራ የማያጨሱ ሰዎችን ለ10 ዓመት ተከታትሎ ማን ነው ላንግ ካንሰር ዴቨሎፕ ሊያደርግ የሚችለው የሚለውን ነገር የሚያጠና ከሆነ ኮርት ስቴዲ እንላለን ማለት ነው። እንግዲህ ኮርት ኢንሲደንስ እና ሪስክ ነው ሜዠር የሚያደርግልን እንጂ ፕሪቫለንስን አት ዋን ፖይንት ኦፍ ታይም ሜዠር አያደርግልንም፣ ፕሪቫለንስን አያሳየንም ማለት ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ ኬዝ ኮንትሮል ይለናል። እንግዲህ ኬዝ ኮንትሮል የሚጀምረው ዲዚዝ ካለባቸውና ዲዚዝ ከሌለባቸው ግሩፖች ነው የሚጀምረው ማለት ነው። ዘን ወደ ኋላ ይመለስና ለምን ተጋላጭ ናቸው የሚለው ኤክስፖዠራቸውን የሚያውቅ እንደሆነ ኬዝ ኮንትሮል እናለን። ለምሳሌ ከሰርቫይካል ካንሰር ጋር በተገናኘ ግሩፕ ፎርም ያደርጋል። ሰርቫይካል ካንሰር ያለባቸውና ጤናማ ሰዎችን አንድ ላይ ኮምፔር ያደርጋል ማለት ነው። ዘን ከዚህ በፊት እንግዲህ ለሂውማን ፓፒሎማ ቫይረስ ኤክስፖዝድ የሆኑትን ወደ ኋላ ተመልሶ ቼክ ያደርጋል ማለት ነው። ሶ ይህ አይነት ስቴዲ ቤስድ የሆነው እንግዲህ አብዛኛው ጊዜ ሬር ለሆኑ ዲዚዞች ነው። ሶ ይሄ እንግዲህ ሜዠር አያደርግልንም ፕሪቫለንስን ማለት ነው። ምክንያቱም ኬዝ ኮንትሮል ከየት ይጀምራል ብለናል? ዊዝ ዲዚዝ ካለባቸውና ዲዚዝ ከሌለባቸው ግሩፕ ይጀምርና ወዴት ነው የሚሄደው? ወደ ኋላ ይሄዳል ማለት ነው። ምክንያቱም ኤክስፖዠራቸውን ለማወቅ። ነገር ግን እኛ ሴናሮ ላይ ተጠቀሰው አይደለም። ስለዚህ ለእኛ ሴናሮ መልስ ሊሆን አይችልም። ምርጫ ዲ ላይ ክሮስ ሴክሽናል ይለናል። ይሄ ትክክለኛ መልሳችን ነው ማለት ነው። ምክንያቱም አት ዋን የሆነ ስፔሲፊክ ፖይንት ኦፍ ታይም ላይ የአንድን በሽታ ዲዚዝ ወይም ኤክስፖዠር ኤግዛማይን የምናደርግበት ስቴዲ ዲዛይን ነው ክሮስ ሴክሽናል። ለምሳሌ እዚህ አዲስ አበባ ውስጥ ለምሳሌ በ2018 ምን ያህሎቹ ናቸው እንግዲህ ሃይፐርቴንሽን ያለባቸው ብለን ፕሪቫለንሱን ሜዠር ለማድረግ ቤስት የሆነው ስቴዲ እንግዲህ ክሮስ ሴክሽናል ስቴዲ ብዙ ጊዜ ስናፕሾት ስቴዲ በመባል ይታወቃል ማለት ነው። ምክንያቱም ፕሪቫለንሱን ሜዠር የሚያደርግልን። ስለዚህ ለእኛ ሴናሪዮ ትክክለኛ መልስ ምርጫ ዲ ላይ ያለው ይሆናል ማለት ነው። Question number 3. How does quantitative research differ from qualitative research? A. Finding in explanation. B. Gain insight into belief. C. Use in depth interview. D. Used to measure prevalence ይላል። እንግዲህ ኳንቲቴቲቭ ሪሰርች ከኳሊቴቲቭ ሪሰርች ምንድነው የሚለየው ነው ይላል። ኳንቲቴቲቭ ሪሰርች የምንለው ምን አይነት ሪሰርች ነው? የሚመረኮዘው እንግዲህ አንደኛ ቁጥሮች ላይ ነው። በተጨማሪ ሜዠር መደረግ የሚችሉ መሆን አለባቸው። ፍሪኩዌንሲ ጋር ይገናኛል፣ ፕሪቫለንሲ እና ስታቲስቲክስ ጋር ይገናኛል ኳንቲቴቲቭ ሪሰርች። ኳሊቴቲቭ ሪሰርች የምንለው አብዛኛው ጊዜ ከቢሊፍ ጋር ከኤክስፒሪየንስ አንጻር ከፊሊንግ እና ከሚኒንግ አንጻር ነው እንግዲህ ዲል የሚያደርጉት ማለት ነው። ስለዚህ ኳንቲቴቲቭ ነምበር ላይ የተመረከዘ ሲሆን ኳሊቴቲቭ ደግሞ እንግዲህ ከኤክስፒሪየንስ ጋር ይገናኛል ማለት ነው። ስለዚህ ለእኛ ሴናሪዮ ትክክለኛ መልስ የሆነው ምርጫ ዲ ላይ ያለው ዩዝድ ቱ ሜዠር ፕሪቫለንስ የምንለው መልሳችን ይሆናል ማለት ነው። ምክንያቱም ኳንቲቴቲቭ ሪሰርች አንደኛ ፍሪኩዌንሲን ሜዠር ያደርጋል፣ ኢንሲደንስን ሜዠር ያደርጋል፣ ፕሪቫለንስን ሜዠር ያደርጋል። በተጨማሪም ኑሜሪካል ሪሌሽንሺፓቸውን ሜዠር ያደርጋል ማለት ነው። ሶ ለእኛ ሴናሪዮ ትክክለኛ መልስ ምርጫ ዲ ላይ ያለው ይሆናል። ምርጫ ሲ ላይ ዩዝስ ኢን ዴፕዝ ኢንተርቪው ይለናል። ይሄ የኳሊቴቲቭ ሪሰርች ካራክተሪስቲክስ ነው። ስለዚህ ለእኛ ሴናሪዮ መልስ ሊሆን አይችልም። ምርጫ ቢ ላይ ጌይን ኢንሳይት ኢንቱ ቢሊቭ ይለናል። ሶ እንግዲህ ኳሊቴቲቭ ሪሰርች ነው። ለምሳሌ ስለ ቫክሲን ያላቸው አቲቲዩድ ምን ይመስላል፣ ስለ ቫክሲን ያላቸው ቢሊፍ ምን ይመስላል፣ ፐርሴፕሽናቸው ምን ይመስላል ብለን ምንሰራ አይነት ከሆነ ምን አይነት ሪሰርች ነው ማለት ነው? ኳሊቴቲቭ ሪሰርች እንላለን ማለት ነው። ስለዚህ ለእኛ ሴናሪዮ ትክክለኛ መልስ አይሆንም። ምርጫ ላይ ፋይንዲንግ ኢን ኤክስፕላኔሽን ይለናል። ይህም እንግዲህ የኳሊቴቲቭ ሪሰርች ካራክተሪስቲክስ ነው። ምክንያቱም ኤክስፒሪየንስ ጋር ይገናኛል፣ ሚኒንግ ጋር ይገናኛል ማለት ነው። ስለዚህ ለእኛ ሴናሪዮ ትክክለኛ መልስ የሆነው ምርጫ ዲ ላይ ያለው ይሆናል ማለት ነው። Question number 4. Which data collection method is recommended when a researcher has little understanding of the problem? A. Observation. B. Focus group discussion. C. Structured questionnaire. D. Interview ይላል። እንግዲህ ዘረዘሩ ምርጫዎች የትኛው ዳታ ኮሌክሽን ሜተድ ሪሰርቸሩ ማወቅ ስለፈለገው ችግር ሊትል የሆነ አንደርስታንዲንግ ወይንም ጥቂት የሆነ ምልከታ ወይንም አንደርስታንዲንግ ካለው የትኛው ዳታ ኮሌክሽን ሜተድ ቢጠቀም የተሻለ ነው ይለናል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ጫይ ላይ ኦብዘርቬሽን ይለናል። ኦብዘርቬሽን ምልከታ ነው አይደለ? ሶ ኢቨንቶችን ዳይሬክትሊ መመልከት ነው። ኦብዘርቭ በምናደርግበት ጊዜ ዲፕሊ ስለምንፈልገው ነገር ኤክስፕሎር ማድረግ አይቻልም። የማይታወቀውን ኢሹ አንደርስታንድ ለማድረግ ይከብድናል። ኤክስፕሎር ማድረግ አንችልም። ስለዚህ ኦብዘርቬሽን ብቻ በምናደርግበት ጊዜ ዲግ አውት ለማድረግ ይቸግረናል ማለት ነው። ስለዚህ ለኛ ሴናሪዮ መልስ አይሆንም። ምርጫ ዲ ላይ ኢንተርቪው የሚለው እንግዲህ ትክክለኛ መልሳችን አይደለም። ምክንያቱም ኢንተርቪው እንግዲህ ጥያቄዎችን ነው የምንጠይቀው። በጣም አስፈላጊ ነው። ኢንተርቪው እንግዲህ ኳሊቴቲቭ እንግዲህ ሪሰርች ስንሰራ በጣም የምንጠቀመው አይነት እንግዲህ ታይፕ ዳታ ኮሌክሽን ኢንተርቪው ነው። እንግዲህ ኢንተርቪው የምናደርግበት ጊዜ
ፓርቲሲፓንቱን ነው በዋን ፓርቲኩላር ታይም ላይ ብቻ የምንጠይቃቸው። ለምሳሌ ዲኤም ፔሸንቶችን ስለ መድኃኒት አጠቃቀማቸውን እንጠይቃቸዋለን። ይህ በጣም አስፈላጊ ነው፣ አጠቃቀማቸውን እንድናቅ ይረዳናል። ነገር ግን ከኦፕሽኖች ውስጥ አንድ ኦፕሽን አለ። ከዛ አንጻር በምናይበት ጊዜ ሌስ ኢፌክቲቭ ነው ማለት ነው። ማናቃቸውን ብሮድ የሆነውን የኮሚኒቲዎችን ኢሹ ኤክስፕሎር ለማድረግ ኢንተርቪው ኢት ኢዝ ኖት ሞር ኢፌክቲቭ ኢት ኢዝ ሌስ ኢፌክቲቭ ነው ማለት ነው። ስለዚህ መልስ ሊሆን አይችልም። ምርጫ ሲ ላይ ያለው እንግዲህ ስትራክቸርድ ኩዌሽነሪ ትክክለኛ መልሳችን አይደለም። ምክንያቱም ስትራክቸርድ ኩዌሽነሪዎች የሚዘጋጁት እንግዲህ ከዚህ በፊት ስለዛ ነገሮች አንደርስታንዲንግ ካለን ነው። ለምሳሌ ሰርቬይ ጥያቄዎችን የስ ኦር ኖ ኩዌሽኖችን ለምሳሌ ስለ ስሞኪንግ ሃቢት የስ ኦር ኖ ኩዌሽን አዘጋጅተን ምንጠይቅ ከሆነ ምን እናገኛለን? ፊክስድ የሆነ ፕሪዲተርማይንድ የሆነ አንሰር ነው የምናገኘው እንጂ ኤክስፕሎር አያደርግልንም ማለት ነው ስትራክቸርድ ኩዌሽነሪ። ስለዚህ ካንስል ታደርጋላችሁ። ትክክለኛ መልሳችን ምርጫ ቢ ላይ ያለው ፎከስ ግሩፕ ዲስከሽን መልሳችን ይሆናል ማለት ነው። ስሞል የሆነ ግሩፕ ዲስከሽን እናደርጋለን። ስለዛ ነገር በደንብ እንዲያወሩ እናደርጋለን። ቢሊቫቸው ስለ ኤክስፒሪየንሳቸው በደንብ አድርጎ እንዲያወሩ እንፈቅዳለን ማለት ነው። ለምሳሌ ለምንድነው አንዲት ገጠር ያለች እናት ኢንስቲትዩሽናል መውለድ ማትፈልገው ወይም ሆስፒታል ውስጥ ለምንድነው መውለድ ማትፈልገው? ስለዚህ መረጃ ትንሽ የሆነ እውቀት ካለ ምን ያደርጋል ማለት ነው ፎከስድ ግሩፕ በዚህ ጊዜ በደንብ አድርጎ ሀሳባቸው ለምንድነው የሚለውን ነገር አንደኛ ቢሊቫቸውን ኤክስፒሪየንሳቸውን ምን ያደርጋሉ ይነግሩናል ማለት ነው። በዚህ ጊዜ እኛ አንደርስታንዲንጉ ይኖረናል፣ ዲፕ የሆነ አንደርስታንዲንግ ይኖረናል ማለት ነው። ኢዚሊ እንግዲህ ኦብዘርቭ በምናደርግበት ጊዜ ቢሄቨሮችን ነው ዋች የምናደርገው። ፎከስድ ግሩፕ በሚሆንበት ጊዜ እንግዲህ አናውን የሆነ ኢሹ በሚኖርበት ጊዜ ፎከስድ ግሩፕ ላይ ኤክስፕሎር ማድረግ እንችላለን። ሊትል ኦን አንደርስታንዲንግ ካለን ስለዛ ፕሮብሌም ኤክስፕሎሬተሪ ሜተድ መጠቀም አለብን። ይሄም እንግዲህ ፎከስድ ግሩፕ ዲስከሽን የምንለው ማለት ነው። ስትራክቸር ኩዌሽነሪ ካደረግን ፊክስድ የሆነ ኑሜሪካል ዳታዎችን ነው የምናገኘው። ስለዚህ ስለ ነገሩ ዲፕ የሆነ አንደርስታንዲንግ አይኖረንም። ኢንተርቪው የምንጠቀምም ከሆነ ኢንዲቪዥዋሊ ነው ዳታዎችን የምናገኘው እንጂ እንደ ኮሚኒቲ ወይንም እንደ ማህበረሰብ ዳታዎች እናገኝ እንችላለን። መረዳት በፈለግነው ልክ አናገኝም ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ቢ ላይ ያለው ፎከስድ ግሩፕ ዲስከሽን ምንለው ይሆናል ማለት ነው። Question number 5. Which probability sampling method is best for assessing latrine utilization in a ቀበሌ? A. Systematic random, B. Multi-stage, C. Stratified, ዲ ክላስተር ሳምፕሊንግ ይላል። እንግዲህ በአንድ ቀበሌ ውስጥ የትኛውን ሳምፕሊንግ ሜትድ ብንጠቀም የተሻለ ነው ከሽንት ቤት አጠቃቀም ጋር በተገናኘ ማወቅ ተፈልጓልና የትኛው ሳምፕሊንግ ሜትድ የተሻለ ነው ይለናል። ከተዘረዘረው ምርጫዎቹ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ ሲስተማቲክ ራንደም ይላል። ይህ እንግዲህ መልሳችን አሁን ምክንያቱም ሲስተማቲክ ሳምፕሊንግ የምንለው ኢንተርቫል እንሄዳለን። ሃውስሆልድ ሊሆን ይችላል ወይንም ፐርሰን ሊሆን ይችላል። ራንደም ስታርት ከተደረገ በኋላ ኤቭሪ ከኢንተርቫልን በመመርኮዝ ነው የምንሄደው። በጣም ሲምፕል እና ኦርጋናይዝድ ነው። ነገር ግን እንግዲህ ኬዝ ላይ ምንም አይነት የተሰጠን ሃውስሆልድ የለም። በተጨማሪም ለእኛ ሴናሪዮ ሲውተብል አይደለም። በተጨማሪም እንግዲህ ቤቶች በጣም ከተራራቁ ለመስክ ስራ በጣም አስቸጋሪ ስለሚሆን ሲስተማቲክ ራንደም ሳምፕሊንግ አንጠቀምም፣ ካንስል እናደርጋለን። ምርጫ ቢ ላይ መልቲ ስቴጅ ሳምፕሊንግ ይለናል። ይህ እንግዲህ ብዙ ጊዜ ደረጃ ያለው ሳምፕሊንግ አወሳሰር ነው። ልክ እንደ ስሙ እንደምትረዱ መልቲ ስቴጅ የሆነ ሳምፕሊንግ እንግዲህ ናሙናውን በደረጃ ነው የምንመርጠው ማለት ነው። ለምሳሌ የመጀመሪያ ዞን ላይ ሴሌክት እናደርጋለን፣ ወረዳ፣ ከዛ ቀበሌ ያለን፣ ከዛ መንደር ያለን እንሄዳለን ማለት ነው። መጀመሪያ እንግዲህ ከአምስቱ ወረዳዎች ሁለቱን መርጥና ከዚያ እነዛ ወረዳዎች ላይ ዘንድ ቀበሌ እንመርጣለን። ከዛ ቀበሌዎች መካከል ደግሞ ከእንደገና ቤቶችን እንመርጣለን መልቲ ስቴጅ ሳምፕሊንግ በሚሆንበት ጊዜ። ስለዚህ ለእኛ ሴናሪዮ ቤስት አይደለም። በተጨማሪም ይህን ዘዴ የምንጠቀመው እንግዲህ በጣም ትልቅ ለሆነ ለምሳሌ በሀገር ላይ ወይም በክልል ደረጃ የሚሰራ አይነት ከሆነ እንጠቀመዋለን። ነገር ግን የኛ ሴናሪዮ ላይ ቀበሌ ብቻ ነው የሚለን ቤስት አይደለም፣ ካንስል ታደርጋላችሁ። ምርጫ ሲ ላይ ስትራቲፋይድ ወይንም በመደብ የምንከፍለው አይነት ሳምፕሊንግ ቴክኒክ ነው። እንግዲህ ለምሳሌ አንድ ማህበረሰብ ውስጥ ደሃ፣ ሀብታም፣ መካከለኛ አለ። እነዚህ አንድ ላይ ነው የሚኖሩት። እነዚህ ሰዎችን እንከፋፍላቸዋለን። ደሃውን ለብቻ ሀብታሙን ለብቻ እናደርግና ከፈልን ኋላ ከእያንዳንዱ ናሙና እንወስዳለን። ለምሳሌ በቀበሌ ውስጥ ፎቅ ቤት ያላቸውና ጭቃ ቤት ያላቸውን ብቻ ብለን ለሁለት እንከፍላቸዋለን። ለሁለት ከከፈልን ኋላ ከእያንዳንዱ ከጭቃ ቤቶቹም በተጨማሪም ከፎቅ ቤቶቹም በኩል መልኩ ቤቶችን እንመርጣለን ማለት ነው። ይህ አይነት ሳምፕሊንግ ምን ይባላል? ስትራቲፋይድ ሳምፕሊንግ እንላለን። የኛ ሴናሪዮ ላይ የሽንት ቤት አጠቃቀም ነው የሚል ከፋፍለን ለመስራት በጣም አስቸጋሪ ነው የሚሆነው። ስለዚህ ሲውተብል አይደለም፣ ካንስል ታደርጋላችሁ። እንግዲህ ትክክለኛ መልሳችን ምርጫ ዲ ላይ ያለው ክላስተር ሳምፕሊንግ የምንለው ይሆናል። ይህም እንግዲህ በቡድን ወይንም በሰፈር ሳምፕሊንጉን እንመርጣለን ማለት ነው። ምክንያቱም ቀበሌው እንግዲህ በተፈጥሮ የራሱ የሆኑ
እንግዲህ ክላስተር ይኖራቸዋል ወይንም ጎታ ወይንም መንደር ይኖሩታል ማለት ነው። ይህም እንግዲህ ናቹራል ክላስተር እንላለን ማለት ነው። ከዚያም እንግዲህ ጥቂት መንደሮችን በእድል እንመርጣለን። በተመረጡ መንደሮች ውስጥ ያሉትን ሁሉንም ቤቶች እናጠናለን ማለት ነው። ለምሳሌ በቀበሌ ውስጥ 10 ጎጦች ወይንም ሰፈሮች ቢኖሩ በእድል እንግዲህ ከ10 ጎጦች ውስጥ 3ቱን መንደሮች እንመርጣለን። ከዛ ይኖላ እነዛ 3ቱ ሰፈሮች ውስጥ ወይንም መንደሮች ውስጥ ያሉትን ሙሉ ቤቶች ምን እናደርጋለን? የሽንት ቤት አጠቃቀማቸውን ቼክ እናደርጋለን ማለት ነው። ለኛ ሳይናሮ በጣም ሲዩተብል እና ቤስት የሆነ ነው። ስለዚህ ለኛ ሳይናሮ ትክክለኛ መልስ ክላስተር ሳምፕሊንግ ምንለው ምርጫ ዲ ላይ ያለው ይሆናል ማለት ነው። Question number 6. What is an appropriate guideline for writing a literature review? A. Local to global. B. Past to current. C. Focused to broader. D. Only published documents ይለናል። ተዘረዘሩ ምርጫዎቹ ሊትሬቸር ሪቪው መንጽፍበት ጊዜ መደረግ ያለበት አፕሮፕሪየት የሆነ ጋይድላይን የትኛው ነው ይለናል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ ሎካል ቱ ግሎባል ይለናል። ይሄ መልሳችን አይደለም። ምክንያቱም ሎካል ቱ ግሎባል በምንልበት ጊዜ ምን ማለታችን ነው? ከኢትዮጵያ ይነሳና ወርልድ ዋይድ ይሆናል ማለት ነው። ሎካል ቱ ግሎባል እንግዲህ ባክግራውንድ በምንጽፍበት ጊዜ ልንጠቀም እንችላለን። ነገር ግን ስታንዳርድ የሆነ ጋይድላይን አይደለም ሊትሬቸር ሪቪውን ኦርጋናይዝ ለማድረግ ማለት ነው። መልስ ሊሆን አይችልም፣ ካንስል ታደርጋላችሁ። ምርጫ ቢ ላይ ፓስት ቱ ከረንት ይላል። ይሄ ትክክለኛ መልሳችን ነው ማለት ነው። ምክንያቱም ይጀምራል ከድሮ ይጀምርና ሪሰንትሊ የተጠኑ ጥናቶችን እናገኛለን ማለት ነው። ለምሳሌ ስለ HIV አዲረንስ መድኃኒት አጠቃቀም ጋር በተገናኘ HIV ላይ 2010 የተጠና ጥናት ይኖራል። 2018 ላይ የተጠና ጥናት ይኖራል። ደግሞ ሪሰንት 2025 ላይ የተጠና ጥናት ይኖራል። ስለዚህ ከኦልድ ቱ ወደ ሪሰንት ይመጣል። ይሄን በምናደርግበት ጊዜ አንደኛ ሳይንቲፊክ የሆነ ኤቪደንስ እንዳለ ይነግረናል። በተጨማሪም ሊትሬቸር ሪቪው በምንጽፍበት ጊዜ ከላይ ወርታች ነው እንጂ ከታች ወደ ላይ አንሄድም ማለት ነው። ስለዚህ መልሳችን ምርጫ ቢ ላይ ይሆናል ማለት ነው። ምርጫ ሲ ላይ ፎከስድ ቱ ብሮደር ይለናል። ሊትሬቸር ሪቪው በምንጽፍበት ጊዜ የት ነው የሚጀምረው? ፍሮም ብሮደር ነው አይደል? ለምሳሌ ወርልድ ዋይድ ይጀምራል። አፍሪካን ሰሌክት እናደርጋለን፣ ዘን ኢትዮጵያ እናደርጋለን። ከዛ ደግሞ ከኢትዮጵያ ውስጥ ደግሞ ስፔሲፊክ የሆኑ ሪጅኖችን እንመርጣለን ማለት ነው። ምርጫ ሲ ላይ ያለው በሪቨርስ ነው የተቀመጠው። ስለዚህ መልስ ሊሆን አይችልም። ምርጫ ዲ ላይ ኦንሊ ፐብሊክ ዶክመንት ይለናል። እንግዲህ ፐብሊሽ አርቲክል በጣም አስፈላጊ ናቸው። ነገር ግን ሊትሬቸር ሪቪው ውስጥ መካተት ያለባቸው ነገሮች አሉ። አንደኛ እንግዲህ ቴሲስ መካተት አለበት፣ ሪፖርት መካተት አለበት፣ ጋይድላይኖች መካተት አለባቸው። እንግዲህ ኮንፈረንስ ፔፐሮችን መካተት መቻል አለባቸው። ሊትሬቸር ሪቪው ሲጻፉልን ክሮኖሎጂካል ኦርደሩ መጠበቅ መቻል አለበት። ከፓስቱ ከረንት መሆን መቻል አለበት። ስለዚህ ትክክለኛ የሆነ አፕሮፕሪየት ጋይድላይን ምርጫ ቢ ላይ ያለው ፓስቱ ከረንት የሚለው መልሳችን ይሆናል ማለት ነው። Question number 7. Which statement about type 1 error is truly applied? A. Rejecting false alternative hypothesis. B. Rejecting true null hypothesis. C. Rejecting true alternative hypothesis. D. Failing to reject false null hypothesis ይለናል። ከተዘረዘሩ ምርጫዎች ውስጥ የትኛው ስቴትመንት ነው ታይፕ 1 ኤረርን በትክክል አፕላይድ የተደረገው የትኛው ስቴትመንት ነው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ኤ ላይ ሪጀክቲንግ ፎልስ አልተርናቲቭ ሃይፖቴሲስ ይለናል። ይህ እንግዲህ መልሳችን አይደለም። ምክንያቱም በመጀመሪያ ጥያቄ ላይም ለማብራራት እንደሞከርኩኝ ኮሬክት የሆነ ኢንተርፕሪቴሽን አይደለም። በተጨማሪም እንግዲህ ታይፕ 1 ኤረርን ዲፋይን አያደርግልንም። ስለዚህ ካንሰል ታደርጋላችሁ። ምርጫ ዲ ላይ ያለው ፌሊንግ ቱ ሪጀክት ፎልስ ኒውል ሃይፖቴሲስ ይለናል። ይህ እንግዲህ መልሳችን አይደለም። ምክንያቱም ይሄ ምንድነው የሚያሳየን? እንግዲህ ታይፕ 2 ኤረር ነው እንጂ ታይፕ 1 ኤረር አይደለም። ለምሳሌ አንድ መድኃኒት የተፈበረከ መድኃኒት ይኖራል። ይሄ የተፈበረከው መድኃኒት አክቹአሊ ይሰራል። ነገር ግን ሪሰርቸሩ ምን ይላል? በስነ ስርዓት አይሰራም ብሎ ምን ያደርጋል? ኮንክሉድ ያደርጋል ማለት ነው። this type of error ምን ይባላል? ታይፕ 2 ኤረር እንለዋለን ማለት ነው። ፎልስ ኔጌቲቭ ፌሊንግ ቱ ሪጀክት ፎልስ ኒውል ሃይፖቴሲስ ታይፕ 2 ኤረር ነው እንጂ ታይፕ 1 ኤረር አይደለም። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ ያለው ሪጀክቲንግ አልተርናቲቭ ሃይፖቴሲስ ይለናል። ይሄ እንግዲህ ታይፕ 1 ኤረር ጋር ሪሌት አይደለም። ካንስል ታደርጋላችሁ። ትክክለኛ መልሳችን ምርጫ ቢ ላይ ያለው ሪጀክቲንግ ትሩ ኒውል ሃይፖቴሲስ ምንለው ይሆናል ማለት ነው። ምክንያቱም ትክክለኛ ታይፕ 1 ኤረር እንደሆነ ዲፋይን አድርጎታል። በተጨማሪ ፎልስ ፖዚቲቭ ኮንክሉዥን ምንለው this of type 1 error ምንለው ነው ማለት ነው። ለምሳሌ ካሞክሳ ነበር ከዚህ በፊት የሚጠቀሙት ለኒሞኒያ። ዘን አዲስ የተሰራ ድራግ ይኖራል። እንግዲህ ሪሰርቸሩ ምን ብሎ ኮንክሉድ ያደርጋል? አዲስ የተሰራው ድራግ በትክክል ሂል ያደርጋል ይሰራል ብሎ፣ ነገር ግን አክቹአሊ መድኃኒቱ እየሰራ አይደለም ማለት ነው። this type of error ምን ይባላል? type 1 error ይባላል። ስለዚህ ትክክለኛው ስቴትመንት rejecting true null hypothesis ምንለው ምርጫ
ቢ ላይ ያለው ይሆናል ማለት ነው።